ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሐምሌ 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በተለያዩ መንግስታዊ የጤና ተቋማት ውስጥ በማገልገል ላይ የሚገኙ ነገር ግን የትርፍ ሰዓት ክፍያ ለተጓደለባቸው የሕክምና ባለሙያዎች በሙሉ ክፍያቸው በአስቸኳይ እንዲፈጸም ጥብቅ መመሪያ ተላለፈ። ይህ ውሳኔ የተላለፈው ደግሞ የሕክምና ባለሙያዎች የትርፍ ሰዓት ክፍያ አፈጻጸም ወጥ ባልሆነና በተቆራረጠ መልኩ ሲካሄድ መቆየቱን ከባለሙያዎች የተሰሙ ተደጋጋሚ አቤቱታዎችን መነሻ በማድረግ መሆኑ ተሰምቷል። በዝርዝር እናጋራችኋለን። ከውጪ እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ለመሰንዘር አቅዳው የነበረውን አዲስና ግልጽ የስውር ግድያ ሴራ የሚያሳይ የደህንነት ሚስጥራዊ መረጃ ማጋራቷ ተሰማም። እንደ ዎል ስትሪት ጆርናል ዘገባ ከሆነ እስራኤል ያቀረበችው ይህ አዲስ የደህንነት መረጃ በዋሽንግተንና በቴህራን መካከል ያለውን ፍጥጫ ይበልጥ ሊያባብሰው የሚችል መረጃ ነው ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። የአሜሪካው የውጭ ጉዳይ ሚኒስትር በኒውዮርክ ከተማ ከንቲባ አስተዳደር ከፍተኛ ባለስልጣንና በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ መካከል ሊደረግ ታቅዶ የነበረውን ይፋዊ ስብሰባ ማገዱ ተገለጸ። በሌላ በኩል የቀድሞ የአሜሪካ መከላከያ ሚኒስትር ከኢራን ጋር እየተደረገ ያለው ድርድር በሚፈለገው ፍጥነት ካልሄደና ዲፕሎማሲው ውድቅ ከሆነ አሜሪካ ወታደራዊ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆኗን በመግለጽ ጠንካራ ማስጠንቀቂያ ሰጥተዋል። የምትሰሙት መረጃችን ነው። የኢራን የሺአ ጨረቃ እየተባለ የሚጠራውና ከቴህራን ተነስቶ በባግዳድ በደማስቆና በቤሩት በኩል እስከ ሜዲትራኒያን ባህር ድረስ የሚዘልቀው የፖለቲካና የወታደራዊ ተጽዕኖ መስመር ትልቅ መናጋት እንደገጠመው የተነገረ መሆኑን ተከትሎ ይህ ሳምንት ቤሩትና ባግዳድ የኢራንን ጨረቃ የሰበሩበት ሳምንት በሚል ተፈርጇል። በሌላ በኩል ኳታር በዓለም ግዙፍ በሆነው የፈሳሽ ተፈጥሮ ጋዝ ማምረቻ ተቋሟ ላይ ልታደርገው ያሰበችውን የምርት ማሳደግ እቅድ ለጊዜው ማቋረጧ ተሰምቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በተለያዩ መንግስታዊ የጤና ተቋማት ውስጥ በማገልገል ላይ የሚገኙ ነገር ግን የትርፍ ሰዓት ክፍያ ለተጓደለባቸው የሕክምና ባለሙያዎች በሙሉ ክፍያቸው በአስቸኳይ እንዲፈጸም መመሪያ ተላለፈ። የኦሮሚያ ክልል ጤና ቢሮ በተለያዩ መንግስታዊ የጤና ተቋማት ውስጥ በማገልገል ላይ የሚገኙ ነገር ግን የትርፍ ሰዓት ክፍያ ለተጓደለባቸው የሕክምና ባለሙያዎች በሙሉ ክፍያቸው በአስቸኳይ እንዲፈጸም ጥብቅ መመሪያ አስተላልፏል። ቢሮው ይህንን ውሳኔ ያስተላለፈው ደግሞ በክልሉ የሕክምና ባለሙያዎች የትርፍ ሰዓት ክፍያ አፈጻጸም ወጥ ባልሆነና በተቆራረጠ መልኩ ሲካሄድ መቆየቱን ከባለሙያዎች የተሰሙ ተደጋጋሚ አቤቱታዎችን መነሻ በማድረግ መሆኑን ባወጣው ይፋዊ ደብዳቤ አረጋግጧል። ይህ የክፍያ መጓደል በኦሮሚያ ክልል ብቻ የተወሰነ ሳይሆን በሀገሪቱ የተለያዩ አካባቢዎች የሚገኙ የጤና ባለሙያዎች በተደጋጋሚ የሚያነሱት ትልቅ የብሶት ምንጭ መሆኑ ይታወቃል። በዚህም የአሰሪና ሰራተኛ ጉዳይ አዋጅ አንቀጽ 38 የትርፍ ሰዓት ስራ አከፋፈልን በተመለከተ የማያሻማና ግልጽ ህጋዊ ድንጋጌ አስቀምጦ ያለ ተቋማቱ ይህንን ህግ ወደ ጎን ብለውታል ሲሉ ባለሙያዎቹ በምሬት ይገልጻሉ። የችግሩን አሳሳቢነት ይበልጥ የሚያጎላው ደግሞ አንዳንዱ የሕክምና ባለሙያ እስከ 36 ሰዓታት ድረስ ተከታታይ አድካሚ ስራ ሰርቶ ምንም አይነት የትርፍ ሰዓት ክፍያ የማይከፈልበት አሰራር በስፋት መስፈኑ በተደጋጋሚ ይነሳል። ይህን ተከትሎም የጤና ቢሮ አሁን የወሰደው የማስተካከያ እርምጃ በሌሎችም ክልሎች ተግባራዊ ሊደረግ የሚገባው ወሳኝ ጅምር መሆኑ ተጠቁሟል።
ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር እስራኤል ኢራን በዶናልድ ትራምፕ ላይ ለመሰንዘር ያቀደችውን የግድያ ሴራ አስመልክቶ ለአሜሪካ መረጃ ማጋራቷ ተገለጸም። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ለመሰንዘር አቅዳው የነበረውን አዲስና ግልጽ የስውር ግድያ ሴራ የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷን የውስጥ አዋቂ ምንጮችን ዋቢ በማድረግ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ መረጃ ይፋ የሆነው ደግሞ በአሜሪካና በኢራን መካከል የሚደረጉት ተደጋጋሚ ጥቃቶች ቀጠናዊ ውጥረቱን በድጋሚ ወደ ለየለት ጦርነት ሊቀይሩት ይችላሉ የሚል ስጋት በበረታበት ወቅት መሆኑ ታውቋል። እንደ ዎል ስትሪት ጆርናል ዘገባ ከሆነ ደግሞ እስራኤል ያቀረበችው አዲስ የደህንነት መረጃ በዋሽንግተንና በኢራን መካከል ያለውን ፍጥጫ ይበልጥ ሊያባብሰው የሚችል መረጃ ነው ተብሏል። የቀረበው የደህንነት መረጃ ዝርዝር ይዘት በጥብቅ ሚስጥር የተያዘ ቢሆንም በአሜሪካ ፍርድ ቤቶች እየታዩ ያሉ የደህንነት መረጃዎችና የአሜሪካ የስለላ ምንጮች እንደሚያመላክቱት ኢራን የቀድሞውን የቁድስ ኃይል አዛዥ ቃሲም ሱሌይማንን ግድያ ለመበቀል አሁንም ቢሆን በዶናልድ ትራምፕ ላይ ያነጣጠረ የግድያ ሴራዎችን እየጠነሰሰች መሆኑን አመላክተዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በጉዳዩ ላይ በሰጡት አስተያየት እነሱ የአሜሪካን መሪ ወይንም እኔን ማስገደል ይፈልጋሉ ብለው በሁሉም የኢላማ ዝርዝሮቻቸው ውስጥም እንዳለው አይቻለው ሲሉ ተናግረዋል። በሌላ በኩል በዋሽንግተን የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ያልሆነ ሲሆን የኢራን የተባበሩት መንግስታት መልእክተኛ በበኩላቸው የቀረበውን ክስ ምንም መሰረት የሌለውና ተንኮል የተሞላበት በማለት አስተባብለውታል። ይህ በእንዲህ እንዳለ በእስራኤልና በአሜሪካ መካከል በተለያዩ የፖለቲካ አቅጣጫዎች ላይ የሀሳብ ልዩነቶች ቢፈጠሩም የደህንነት መረጃው ከተጋራ በኋላ ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዝዳንት ዶናልድ ትራምፕ በስልክ ተወያይተው በደህንነትና ስልታዊ ጉዳዮች ላይ በቅንጅት ለመስራት መስማማታቸው ተገልጿል። የአሜሪካው የውጭ ጉዳይ ሚኒስትር በኒውዮርክ ከንቲባ ቢሮ ባለስልጣንና በኢራን አምባሳደር መካከል ሊደረግ የነበረውን ስብሰባ አገደም። የአሜሪካ የውጭ ጉዳይ ሚኒስትር በኒውዮርክ ከተማ ከንቲባ ዞህራን ማምዳኒ አስተዳደር ከፍተኛ ባለስልጣንና በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ መካከል ሊደረግ ታቅዶ የነበረውን ይፋዊ ስብሰባ ማገዱ ተሰምቷል። የሲቲ ጆርናልና የታይምስ ኦፍ እስራኤልን ዘገባዎች ዋቢ በማድረግ የወጡ መረጃዎች እንደሚያመላክቱት የኒውዮርክ ከተማ የዓለም አቀፍ ጉዳዮች ቢሮ ኮሚሽነር አና ማሪያ አርቺላ በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሚር ሰይድ ኢራቫኒ ጋር ባለፈው ማክሰኞ ለመገናኘት ቀጠሮ ይዘው እንደነበር ይታወሳል። ሆኖም ግን ስለ ስብሰባው አስቀድሞ መረጃ ያልተሰጠው የአሜሪካ የውጭ ጉዳይ ሚኒስትር ጉዳዩን ካወቀ በኋላ ጣልቃ በመግባትም ከከንቲባ ማምዳኒ አስተዳደር ጋር አስቸኳይ ውይይት አድርጓል። ሚኒስትሩ ይህ አይነቱ የዲፕሎማሲ ግንኙነት በከተማ መስተዳደር ደረጃ ተቀባይነት የሌለው መሆኑን በማሳወቁም ስብሰባው በስተመጨረሻ እንዲሰረዝ አድርጓል። የከንቲባው ዞህራን ማምዳኒ ቢሮ እንዳስታወቀው ደግሞ ኮሚሽነርና ማሪያ አርቺላ ይህንን የዲፕሎማሲያዊ ግንኙነት ስብሰባ ሲያቅዱ ለከንቲባው አስቀድመው አላሳወቁም ነበር። በዚህም ምክንያት ኮሚሽነሯ ከአስተዳደሩ ጠንካራ ተግሳጽም እየደረሰባቸው እንደሆነ ተነግሯል። ከከንቲባው የዓለም አቀፍ ግንኙነት ቢሮ የተገኘው ይፋዊ መግለጫ ደግሞ ይህ ስብሰባ አይካሄድም፣ ወደፊትም ቢሆን ፈጽሞ አይካሄድም ሲል ጉዳዩ መቋረጡን አረጋግጧል። የአሜሪካው የውጭ ጉዳይ ሚኒስትር ባለስልጣናት በበኩላቸው ውሳኔውን በተመለከተ በሰጡት ማብራሪያ የሀገሪቱን የውጭ ጉዳይ ፖሊሲ የመምራት ስልጣን የፌዴራል መንግስቱ ብቻ መሆኑን በማስገንዘብ የከተማ መስተዳደሮች ከውጭ ሀገራት ዲፕሎማቶች ጋር ሊያደርጉት የሚችሏቸውን ህጋዊና ተቀባይነት ያላቸውን የግንኙነት ወሰኖች ለማብራራት ሲሉ ስብሰባው እንዳይካሄድ ማድረጋቸውን ገልጸዋል።
የቀድሞ የአሜሪካ መከላከያ ሚኒስትር ስለ ኢራን ጦርነት የወደፊት ዕጣ ፈንታ ከባድ ማስጠንቀቂያ ሰጡ። የቀድሞ የአሜሪካ መከላከያ ሚኒስትር ሊዮን ፓኔታ ከኢራን ጋር እየተደረገ ያለው ድርድር በሚፈለገው ፍጥነት ካልሄደና ዲፕሎማሲው ውድቅ ከሆነ አሜሪካ ወታደራዊ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆኗን በመግለጽ ጠንካራ ማስጠንቀቂያ ሰጥተዋል። ድርድሩ ፍሬ የማያፈራ ከሆነም አሜሪካ በኢራን ላይ ወታደራዊ ኦፕሬሽኖችን ለመቀጠል ከአቅም በላይ የሆነ ችሎታ እንዳላት የገለጹት የቀድሞ ሚኒስትሩ ኢራን የኒውክሌር መሳሪያ እንዳታገኝ ለማድረግም ሀገራቸው ማንኛውንም አስፈላጊ እርምጃ ለመውሰድ መዘጋጀቷን አረጋግጠዋል። ይህ ማስጠንቀቂያ የወጣው ደግሞ በሁለቱ ሀገራት መካከል ተደርሶ የነበረው ጊዜያዊ የሰላም ስምምነት በድጋሜ በተቀሰቀሱ የኮሜርሻል መርከቦች ላይ የተሰነዘሩ ጥቃቶችና የአሜሪካ አየር ኃይል ድብደባዎች ምክንያት አደጋ ላይ በወደቀበት ወቅት ነው። የቀድሞው የመከላከያ ሚኒስትሩ አክለውም በስትራቴጂካዊ የሆርሙዝ ባሕረ ሰላጤ ላይ ባለው የባህር ንግድ መስመሩ ላይ የሚሰነዘሩ ጥቃቶችን እንደማትታገስና የባህር ላይ እገዳው ተጠናክሮ እንደሚቀጥልም አስገንዝበዋል። ይሁን እንጂ በቅርቡ በተካሄዱት ወታደራዊ ጥቃቶች ሳቢያ የደረሱት የሲቪል ጉዳቶች በዩኤስ ኮንግረስ አባላት ዘንድ ከፍተኛ ትችት እያስከተለ ሲሆን፣ በዲፕሎማሲያዊው ረገድ ደግሞ ያለው አለመረጋጋት በቀጠናው ላይ ትልቅ ስጋትን ደቅኗል። ኳታር የዓለም ትልቁን የተፈጥሮ ጋዝ ማምረቻ ለማስፋፋት የነበራትን ዕቅድ ማገዷ ተሰማም። ኳታር በሆርሙዝ ጠባብ የባህር መስመር ላይ በደረሰባት ጥቃት ሳቢያም በዓለም ግዙፍ በሆነው የፈሳሽ ተፈጥሮ ጋዝ ማምረቻ ተቋሟ ላይ ልታደርገው ያሰበችውን የምርት ማሳደግ ዕቅድ ለጊዜው ማቋረጧ ተገልጿል። የአገሪቱ የመንግስት የነዳጅ ኩባንያ ከፍተኛ የሥራ ኃላፊዎች በጉዳዩ ላይ አስቸኳይ ስብሰባ ካደረጉ በኋላ ዋና ሥራ አስፈጻሚው ሰይድ አልካኢብ በራስ ላፋን የኢንዱስትሪ ማዕከል ላይ ሊደረግ የነበረውን የምርት ማሳደግ ሂደት እንዲቆም መወሰናቸውን ብሉምበርግ የውስጥ ምንጮችን ጠቅሶ ዘግቧል። ውሳኔው የተላለፈው ደግሞ በሳምንቱ መጀመሪያ ላይ የኳታር ይዞታ በሆነች የነዳጅ ጫኝ መርከብ ላይ ከደረሰው ጥቃትና በክልሉ ከተቀሰቀሰው ወታደራዊ ውጥረት ጋር ተያይዞ ለደህንነት ሲባል ነው ተብሏል። በአዲሱ መመሪያ መሰረትም በማዕከሉ የሚከናወኑ የምርት ስራዎች ለደህንነት ሲባል በጥቂት ደረጃ ብቻ እንዲቀጥሉ የተወሰነ ሲሆን በሚቀጥሉት ቀናትም ወደ ወደቡ የሚጠጉ የጭነት መርከቦች ቁጥርም እንዲቀንስ ተደርጓል። ጥቃቱን ተከትሎ የአሜሪካ ጦር በኢራን ላይ ተከታታይ የአየር ድብደባዎችን ማድረሱ ይታወሳል። ይህ በኳታር የተወሰደው እርምጃ ደግሞ የአውሮፓና የኤስያ ሀገራት የክረምት ወቅት ከመግባቱ በፊት የኃይል አቅርቦት ለማከማቸት በሚንቀሳቀሱበት ወቅት በመሆኑ ዓለም አቀፉ የጋዝ ገበያ ላይ የዋጋ ንረትና የአቅርቦት እጥረት ሊያስከትል እንደሚችል የዘርፉ ተንታኞች ስጋታቸውን ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢራን የሺአ ጨረቃ እየተባለ የሚጠራውና ከቴሄራን ተነስቶ በባግዳድ በደማስቆና በቤሩት በኩል እስከ ሜዲትራኒያን ባህር ድረስ የሚዘልቀው የፖለቲካና የወታደራዊ ተጽዕኖ መስመር ትልቅ መናጋት እየገጠመው መሆኑ ተነገረ። ኢራን በመካከለኛው ምስራቅ ለሁለት አስርት ዓመታት ያህል ስትገነባው የቆየችውና ከቴሄራን ተነስቶ በባግዳድ በደማስቆና በቤሩት በኩል እስከ ሜዲትራኒያን ባህር የሚዘልቀው የፖለቲካና የወታደራዊ ተጽዕኖ መስመር ወይንም ደግሞ የሺአ ጨረቃ ከፍተኛ መናጋት እንደገጠመው የጂኦፖለቲካ ተንታኞች አስታውቀዋል። ባለፉት ጥቂት ቀናት ውስጥም በኢራቅና በሊባኖስ ዋና ከተሞች የተወሰዱት ወሳኝ እርምጃዎች የቴህራንን ቀጠናዊ የበላይነት ክፉኛ የመቱ ሲሆን ይህም ሳምንት ደግሞ ቤሩትና ባግዳድ የኢራንን ጨረቃ የሰበሩበት ሳምንት በሚል ተፈርጇል። ይህ የኢራን የተጽዕኖ መስመር ሊሰበር የቻለው ደግሞ በአሜሪካ ወይንም በእስራኤል ወታደራዊ ጥቃት ሳይሆን በራሳቸው በሊባኖስና በኢራቅ ብሔራዊ መንግስታት በተወሰዱ ቀጥተኛና ሉዓላዊ እርምጃዎች መሆኑን
መሆኑን የወጡ መረጃዎች አመላክተዋል። በኢራቅ ዋና ከተማ ባግዳድ አዲሱ የመንግስት አስተዳደር የጸረ ሽብር ግብረ ኃይሉን ወደ ዋናው የፖለቲካ ማዕከል ወይንም ደግሞ ግሪን ዞን በመላክ የኢራንን ታጣቂ ቡድኖች በገንዘብ ሲረዱና የኢራንን ዘይትና ዶላር በኮንትሮባንድ ሲያዘዋውሩ የነበሩ 47 የመንግስት ከፍተኛ ባለስልጣናትንና የፓርላማ አባላትን በሙስና ወንጀል በቁጥጥር ስር አውሏል። ይህም ባግዳድ ከታጣቂዎች ተጽዕኖ ወጥታ የሀገሪቱን ሕግና ሉዓላዊነት ለማስከበር የወሰደችው ጠንካራ እርምጃ ተደርጎ ተወስዷል። በተመሳሳይ መልኩ በሊባኖስ ዋና ከተማ ቤሩት የመንግስት የደህንነት አካላት በሀገሪቱ ውስጥ በኢራን የሚደገፈው የሂዝቦላ ታጣቂ ቡድን የጦር መሳሪያዎችን እንዳያከማችና ሀገሪቱን ለሌላ አውዳሚ ጦርነት እንዳያጋለጥ ጠንካራ የቁጥጥርና የማዕቀብ እርምጃዎችን መውሰድ ጀምረዋል። የጂኦፖለቲካ ተንታኞች እንደሚሉት ከሆነ ደግሞ ኢራን ጎረቤት ሀገራትን እንደ ጦርነት ቀጠና የመጠቀም ስትራቴጂካዋ ሊከሽፍ የቻለው ቤሩትና ባግዳድ ከቴህራን ታጣቂዎች ይልቅ ሀገርና ጠንካራ መንግስት መሆንን በመምረጣቸው ነው ብለዋል። ይህ ክስተት ደግሞ በሊባኖስ፣ ሶሪያ፣ ኢራቅና የመን ላይ ተዘርግቶ የነበረውን የኢራን የ20 ዓመታት የሀያልነት ዘመን ማክተሚያ ሊሆን እንደሚችልም ተገምቷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ64 ሳንቲም እየተገዛ 179 ብር ከ15 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ76 ሳንቲም እየተገዛ 233 ብር ከ33 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ31 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ29 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ53 ሳንቲም እየተገዛ 219 ብር ከ84 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ72 ሳንቲም እየተገዛ 48 ብር ከ67 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ84 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ75 ሳንቲም ሆኗል። የቻይና ዩዋን 24 ብር ከ26 ሳንቲም እየተገዛ 24 ብር ከ74 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 121 ብር ከ22 ሳንቲም እየተገዛ 123 ብር ከ64 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚሁን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።